ገረው ከ7 ዓመት በኋላ እነሆ ሰይጣን በእባብ ላይ ተጭኖ ወደ ሔዋን መጣ። ሔዋንን ሔዋን ንግሥተ ሰማያት ወምድር አላት። የሰማይና የምድር ንግሥት ሆይ ደስ ይበልሽ አላት። ይህንን ቃል አስቀድሞ የነገረው ለአዳም ነበር። አዳም ለንጉሠ ሰማያት ወምድር ሲለው ፍልጥ አርዌ ምድር ለይ፣ እኔ የምድር እንጂ የሰማይ ንጉሥ አይደለሁም፣ እኔ ጊዜያዊ እንጂ ዘላለማዊ ንጉሥ አይደለሁም ብሎ አዳም ሰይጣንን እንዲሸሽ አድርጎታል። ንስእለከ እግዚኦ ወናስተበቅዓከ፣ አምላክ ሆይ እንለምንሃለን፣ ደግመን ደጋግመን እንለምንሃለን። አቤቱ አምላክ ሆይ፣ አቤቱ ጌታ ሆይ፣ እግዚአብሔር ሆይ ደግመን ደጋግመን እንለምንሃለን። በማቴዎስ ወንጌል 7:7 ላይ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል እያልክ አንተ ነህ እና አንኳኩቶ ያልተከፈተለት ለምኖ ያልተሰጠው ስለሌለ አምላክ ሆይ ጌታ ሆይ እግዚአብሔር ሆይ ንስእለከ ወናስተበቅዓከ፣ ንስእለከ እግዚኦ ወናስተበቅዓከ፣ እግዚኦ እንለምንሃለን፣ ደግመን ደጋግመን እንለምንሃለን። ሚጠነ ኀቤከ፣ ወደ አንተ መልሰን። እግዚአብሔር አምላክ ሁላችንን ወደ ራሱ እንዲመልሰን መልካም ፈቃዱ ይሆነልን። ሚጠነ ኀቤከ፣ እግዚአብሔር የጠፉትን ለመመለስ ሁልጊዜም ቢሆን ወደ ኋላ አይልም። ለምሳሌ ሳጥናኤል ቢጠፋ ቅድስት ክርስቶስ ሰምራ ላስታርቅ ስትል እሺ አይልሽም። እሺ ካለሽ ሞክሪ ነው ያለው። ሰይጣን እንኳን ቢሆን ቢጠፋ እግዚአብሔር አይወድም። ሰይጣንም የሚኖረው በእግዚአብሔር ፈቃድ ስለሆነ ያለሱ ፈቃድ በዚህ ዓለም ላይ የሚኖር የለም። በማቴዎስ 8 ላይ አልፎ ሲሄድ ሰይጣን የያዛቸው ወጣቶችን አገኘ። ሰይጣን አፉን አወጣና አንተ የናዝሬቱ ኢየሱስ ውጡ ካልከን እንወጣለን፣ ኑሩ ካልከን እንኖራለን፣ ያንተ ፈቃድ ነው የሚያኖረን ብለው ሲሉት ውጡና ከሰዎች ላይ ሂዱ አላቸው። ወደ እሪያ መንጋ ሄዱ። የሚገርመው 12 ዓመት በሰው ላይ ያደረው ጋኔን የእሪያ መንጋ አሳማ ማለት ነው ተሸክሞ መዋል አልቻለም። ወደ ባህር ዘለው ገቡ ማለት ነው። እና ሰው የሚሸከመውን ሰይጣን እንስሳት አይሸከሙትም። ከባድ ነው ማለት ነው። እንኳንስ 12ቱ አንዱ ራሱ በሰው ላይ ያለ አጋንንት አንድ ሪያ፣ አንድ አሳማ፣ አንድ ግመል፣ አንድ ፈረስ አይሸከመው ማለት ነው። እና ምን ይላል? ሚጠነ ኀቤከ፣ ወደ አንተ መልሰን። ወደ ራሱ እንዲመልሰን መልካም ፈቃዱ ይሆንልን። ምክንያቱም ምን ይላል እግዚአብሔር? ኑ ኀቤ፣ ኑ ልጆቼ ነው የሚለው። የሚያቀፍ አምላክ ነው። በሉቃስ ወንጌል ምዕራፍ 15 ቁጥር 15 ላይ የምናየው አንድ ልጅ ከአባቱ ተጣልቶ ከሄደ በኋላ ወደ አባቱ ሊመለስ በበረሃ ንስሐ ሲገባ እነሆ አባቱ ልጁን ባየ ጊዜ ታቅፎ የጠፋው ተገኝቷል፣ የወደቀው ተነስቷል፣ የሞተው ሕያው ሆኗልና ደስ ብሎኛል ብሎ በሬውን አርዶ እነሆ ደስታውን ሲገልጥ አይተነዋል። ልጅ የተባለ አዳም ነው። ባለጸጋ የተባለ እግዚአብሔር ነው። እነሆ በዚህ ዓለም ላይ ሰዎች ልጆቻቸውን በሬ አርደው ሊድሩ፣ በሬ አርደው እነሆ ትምህርታቸውን ሊገልጡ ይችላሉ። የእኛ ጌታ ግን በቀራንዮ ራሱን ፍሪዳ አርጎ ራሱን ስጋውን ቆርሶ ደሙን አፍሶ ነው የታረቀን። አዳምን ከሲኦል ወደ ገነት የመለሰው ስጋውን ቆርሶ ደሙን አፍሶ ነው። ስለዚህ ኑ ነው፣ እስከዚህ ድረስ ነው ኑ ነው የሚለው። በቃ እንድትመለሱ እንጂ በዚያው ጠፍታችሁ እንድትኖሩ አልፈልግም ነው የሚለው። ለምሳሌ ጴጥሮስ ካደው ሲክደው ወዲያውኑ ምንድን ነው ያደረገው? ተመለሰና ሐዋርያ እንዲሆን ያደረገው። ዴማስም በራሱ ጠፋ እንጂ እግዚአብሔር እንዲመለስ ይፈልግ ነበረ። ለዚያም ነው በዮሐንስ ወንጌል ምዕራፍ 10 ላይ ከበረት የወጡ ሌሎች በጎች አሉኝ እነሱን እሰበስባለሁ ያለው ለዚህ ነው። ይሁዳም እነሆ ክፉነቱ ስላመዘነ እንጂ መጀመሪያ እኮ እናቱን ደፍሮ አባቱን ገሎ እኮ ይቅር ብሎ ሐዋርያ አድርጎታል እኮ። እንደገና እሱን ሸጠ፣ የትንቢት መፈጸሚያ ሆነ ማለት ነው። ስለዚህ ሚጠነ ኀቤከ፣ ወደ አንተ መልሰን። እግዚአብሔር አምላክ ከበረቱ ውጭ የሆኑትን ወደ በረቱ እንዲመልስልን መልካም ፈቃዱ ይሆንልን። እግዚኦ አምላክነ፣ አምላካችን እግዚአብሔር ሆይ ወደ አንተ መልሰን። ወደ አንተ ሰግዳለሁ ሳለሁ በሕይወቴ አለ ዘማሪው ማለት ነው። ቅዱስ ዳዊትም ዘልፈ እሬዮ ለእግዚአብሔር ቅድሜ ውእቱ በኩሉ ጊዜ፣ እግዚአብሔርን ሁልጊዜ አየዋለሁ ከኔ ጋር ነው አለ። በምኑ? በስራው፣ በምኑ? በጥበቃው፣ በምኑ? በመጋቢነቱ፣ በምኑ? በአልባሽነቱ፣ በምኑ? በተስፋነቱ ከኔ ጋር ነው አለ። እግዚአብሔር ከኔ ጋር ነው አለ። ሁልጊዜ አየዋለሁ አለ። እግዚአብሔርን የምናይበት መልካም ዓይን እግዚአብሔር ለሁላችንም ያድለን። ዘሜትኮ ለጳውሎስ በሂሩትከ፣ እነሆ በቸርነትህ በደግነትህ ጳውሎስን፣ ይልቁንም ሳውል ይባላል፣ ሳውልን በቸርነትህ በደግነትህ የመለስከው እኛን መልሰን። በዚህ ዘመንም ቤተክርስቲያን የሚያቃጥሉ፣ ሰው የሚገሉ፣ ሕፃናትን የሚደፍሩ እነዚህን አንተ ጳውሎስን ወይም ሳውልን ቤተክርስቲያን ያቃጠለ
አገልጋዮችን የገደለ ይልቁንም እስጢፋኖስን እንዲገደል የገዳዮችን ልብስ ተሸክሞ ግደሉት ብሎ ያስገደለ እሱን በመብረቅ አስተምረህ ወደ ቤትህ መልሰህ መስቀሌን ትሸከማለህ፣ ቃሌን ትናገራለህ፣ ስሜን ትጠራለህ ብለህ ወደ ቤትህ አምጥተህ ተምሮ አስተምሮ 14 መልእክት ጽፎ ስሙ ተቀይሮ ከሳውል ወደ ጳውሎስ ከጳውሎስ ብርሃነ ዓለም ጳውሎስ ብርሃናተ ዓለም ጴጥሮስ ጳውሎስ እንዲባሉ ያደረግ ወይም እንዲባል ያደረግ ሚጠነ ኀቤከ ወደ አንተ መልሰን ሚጠነ ኀቤከ ወደ አንተ አቅርበን። አዎ ነአኩተከ እግዚኦ ንሴብሐከ በፍቁር ወልድከ በተወደደ ልጅህ እናመሰግንሃለን። አዎ ጳውሎስን በመለሰው ልጅህ ይልቁንም ደግሞ አዎ ሊመለሱ ፈቃደኛ የሆነትን ሁሉ ከበረት ውጭ ያሉትን የሚመልስ አምላክ አዎ እሱን ነው። እስመለዘኒ ስሕተ አንተ ትክል መይጦቶ መንገሌከ የሳተውን ወደ አንተ መመለስ ትችላለህ። አዎ የተጠራጠረውን አዎ ሳይክድ የሳተውን ፈጽሞ ሳይጠፋ ወደ አንተ መመለስ ትችላለህ። በምንህ በሂሩትከ በቻይነትህ በደግነትህ በርኅራኄህ። ስለዚህ አምላክ ሆይ ንስእለከ እግዚኦ ወናስተበቅዖከ ደግመን ደጋግመን እንለምንሃለን። አዎ ሚጠነ ኀቤከ ወደ አንተ መልሰን ንስእለከ እግዚኦ አምላክነ አምላካችን እግዚአብሔር ሆይ እግዚኦ አዎ እነሆ አቤቱ እንለምንሃለን ዘሜት ኮነ ጳውሎስ የመለስከው በሂሩትከ በደግነት ሚጠነ ኀቤከ ወደ አንተ መልሰን እስመለዘኒ ስሕተ አንተ ትክል መይጦቶ መንገሌከ የሳተውን የራቀውን የወደቀውን አዎ እነሆ ተስፋ የቆረጠውን ወደ አንተ መመለስ ትችላለህና ወደ አንተ መልሰን። እግዚአብሔር አምላክ ወደ ራሱ እንዲመልሰን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ይህን ነው የሚነግረን። ነሱ ጸበርተ ይላል። አዎ የሚገርመው የማቴዎስ ወንጌል ምዕራፍ 21 ላይ ተምረነዋል። ባጭሩ እንየው። ሐዋርያቱን ሁለቱን ደቀ መዛሙርት ጠራና ሁሩ ዘእምቅድሜክሙ ወተረክቡ እጓለ አድግ ሱረ ፍትው አምጽኡ ወሊተ ወደፊታችሁ ሂዱአል። ወደየት? ወደፊት። ክርስትና ወደፊት ነው። አንባቢ ወደፊት ያነባል። ፈረስ ጋላቢ ወደፊት ይጋልባል። አራሽ ሲያርስ ሞፈር ቀንበር ጠምዶ በሬ ላይ ወደፊት ነው የሚያርሰው፣ ወደኋላ የሚያርስ የለም። አንባቢም ወደፊት ነው የሚያነበው። ክርስቲያንም ወደፊት ነው ተስፋ የሚያደርገው፣ ወደኋላ ተስፋ የለም፣ ጨለማ ነው። ስለዚህ ምን አለ? እነሆ አዎ ወደፊታችሁ ሂዱ አለ። ወደፊታችሁ ሂዱና የታሰረች አህያ አምጡልኝ አለ። ከዚያው ላይ ደግሞ ሁለተኛ ነገራችሁ፣ አትፍቱ የሚላችሁ ይነሳል አለ። ለጌታ ያስፈልጉታል በላለ በሉት አለ። አሁን ከዚያ ፈታችሁ አምጡ አለ። ፈተዋ አመጡ። ከአህያዋ ላይ ጨርቅ አደረጉለት። አዎ ጨርቅ አደረጉና ክብር ይገባሻል አምላክን ለምትሸከሚ ብለው ጨርቅ አደረጉላት፣ ጋቢ ያነጠፉላት። ከዚያ ጉዟቸውን ጀመሩ ይላል መዝሙር 8 ላይ ማፈደቂቅ ወሕፃናት አስተዳሎ ከስብሐተ። መጀመሪያ ሕፃናት ምስጋና ጀመሩ፣ ከዚያ ወጣቶች ጀመሩ፣ ከዚያ አረጋውያን ጀመሩ። ከዚያ ቀጥለው እንግዲህ ምን አለ? ነሱ ጸበርተ አዎ ሰሌን ወይም ዘንባባ እየገነጠሉ ያዙ። ወበቀልተ አዎ እነሆ የዘንባባ ግንጣይ ያዙ። ወተቀበልዎ ተቀበሉት ይላል። ምን ይዘው? ዘንባባ ገንጥለው ሰሌን ይዘው ተቀበሉት። ማንን? በአህያ ላይ የተጫነውን የድንግል ማርያም ልጅ ኢየሱስ ክርስቶስን። አስቀድሞ ዘካርያስ ትንቢት የተናገረለትን አዎ ንጉሥኪ ጽዮን ጽዮን ወይ ንጉሥሽ አዎ የዋህ ሆኖ በአህያ ላይ ተጭኖ ወደ አንቺ ይመጣል፣ ደስ ይበልሽ፣ ፍስሐ ላንቺ ይሁን ብሎ እንደተናገረ ኢሳይያስም ተናግሯል፣ ዘካርያስም ተናግረውታል። ይህንን ይልቁንም አብርሃም ይስሐቅን በወለደ ጊዜ በሰሌን በዘንባባ ደስታውን ገልጧል። ይልቁንም ዳዊት አው ሰሎሞንን በወለደ ጊዜ ደስታውን ገልጧል። ይልቁንም ዳዊት ጎልያድን በገደለ ጊዜ የእስራኤል ቆነጃጅት ዘንባባ ይዘው ክብር ይገባሃል እያሉ ዘምረውለታል። ይልቁንም ሲሳራ የተባለ ክፉ ሰው በተነሳባቸው ጊዜ ዲቦራና ባርቅ ሲሳራን ገለው ሲመለሱ እስራኤላውያን የዘንባባ ግንጣፊ ይዘው አመስግነዋል። ይልቁንም ደግሞ ሆሎሆርኒስ የተባለ ክፉ ኢየሩሳሌምን ሊያጠፋ ባለ ጊዜ ዮዲት ያቺ ደጓዶ ዮዲት ይችኛዋ 40 ዘመን ኢትዮጵያን ያቃጠለችና ካህናት ቤተክርስቲያን ያቃጠለች ሕዝብ የገደለች አገልጋዮችን ያሳደደች ሰዓቷን ዮዲት ኢየሩሳሌም ያቺ ብርቅየዋ ድንቅየዋ የእግዚአብሔር ሰው የእግዚአብሔር ሴት ናት። እሷ ሆሎሆርኒስን አንገቱን ቆርጣ በመጣች ጊዜ እስራኤላውያን ዘንባባ ይዘው ሰሌን ይዘው ምስጋና ስለሚገበት ጠላታችን የኢየሩሳሌምን ጠላት የእግዚአብሔርን ጠላት አስወገደች እያሉ ምስጋና አቅርበውላታል እና የነዚህ
አምላክ የአብርሃም አምላክ አንተ ነህ፣ የይስሐቅ አምላክ አንተ ነህ፣ የያዕቆብ አምላክ አንተ ነህ። እንደገና ደግሞ የባርቅና የእስራኤል አምላክ አንተ ነህ። ዲቦራና ባርቅ የተመሰገኑበት ሳሌን አንተ ስለፈቀርክ ነው፣ ለአንተ ይገባል። የዳዊትና የሶሎሞን አምላክ አንተ ነህ ሲሉ ዘንባባ ይዘው የዘንባባ ግንጣይ ይዘው ተቀበሉት። ማን ማን ናቸው የሚለውን ይዘረዝራል ቅዱስ ያሬድ በዛሬው ጾመ ድጓው። የመጀመሪያው አይሩግ አለ፣ ሽማግሌዎች አለ። ሽማግሌዎች ቅድም ታች ባየኑ ደረጃ ላይ ሕፃናት፣ ወጣት፣ ሽማግሌ አለ። አሁን ላይ ደግሞ ዝቅ ብለን ስናየው ደግሞ ምን አለ? ሽማግሌዎች አለ። ቀጠለ ሕፃናት፣ ሕፃናት አለ። ቀጠለ እንዘ ይብሉ፣ ወጣቶች አለ። እንዘ ይብሉ ሆሳዕና በአርያም፣ እነሆ